ጀማዓው ይሄንን ሰበር መረጃ ማድረሳችሁ ስራዬን አቋርጬ ነው። ኦፊሻል ሼር ኮፒ ሊንክ ይደረግ ለጀማዓው በሙሉ አዳርሱልኝ። እንኳን ደስ አላችሁ የምሬን ነው የምላችሁ። ኤዜ ዛሬ ወደ ልምምድ ተመልሷል። ከቡድናችን ጋር ልምምድ ሰርቷል። እንኳን ደስ አላችሁ። የኔ ምስራጅማ ሳልነግራችሁ እስከ ማታ አልጠብቅም ብዬ ነው ከተፍ ያልኩት። ጀማዓው ኤዜ ከቡድናችን ጋር ዛሬ ልምምድ ሰርቷል። በነገራችን ላይ ዛሬ አርሰናላችን ልምምድ ሲሰራ ማለት ነው 5 ወሳኝ ተጫዋቾቹ ልምምድ አልሰሩም። ከነሱ መካከል በበቀደም ተቀየሩ የወጣው ኦዲጋርድ፣ ሳካ፣ ቲምበር፣ ካላ ፊዮሪና ሂንካፔ እነዚህ 5 ተጫዋቾች ማለት ነው ከቡድኑ ጋር ዛሬ ልምምድ አልሰሩም። ከዛ ውጪ ግን ያሉ ተጫዋቾቻችን የሰሩ ታይቷሉ ማለት ነው። ጀማዓው ዋናው ነገር ግን ይሄ ልጅ መመለሱ እጅግ አስደሳች መረጃ ነው። ጀማዓው ለምን ብትሉ ኦዲጋርድ ከጉዳት ከተመለሰ በኋላ ጥሩ አይደለም። አሁንም ገና ፊትነሱን ራሱ በደንብ አላገኘም። እያያችሁት ነው አይደለ? ስለሆነ ፊትነሱን እስኪያገኝ ድረስ መታገስ ያለብን ነገር እየመሰለኝ ነው። በደንብ ረፍት ማግኘት አለበት። ኦዲጋርድ ምቾት ተሰምቶት እየተጫወተ አይደለም። ያ ደግሞ መፍትሄ የሚሆን ትክክለኛው ማን ነው? ኤብሪቼ ኤዜ ከመጣ ቆንጆ እረፍት ቢያንስ እንኳን እየተቀየረ እየገባ ጫዋታዎችን ማድረግ ይችላልና የኤዜ መመለስ እጅግ አስደሳች ሰበር ዜና ነው። ጀሞ ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ይመቻችሁ። ምን አይነት አስደሳች ዜና ነው ለአርሰናል ደጋፊዎች። ኤቤሪቼ ኤዜ እንደምትመለከቱት ወደ ልምምድ ተመልሷል። በዛሬው ልምምድ ላይ እንግዲህ ኤቤሪቼ ኤዜ ተመልሷል። ለአርሰናል እጅግ በጣም ጥሩ የሚባል ዜና ነው። ኤቤሪቼ ኤዜ ወደ ሙሉ ልምምድ መመለሱ እንግዲህ በፎቶዎቹም ጭምር እንደምትመለከቱት እዚህ ጋር ማለት ነው እየወጣ ይገኛል ማለት ነው። ለቦርንሞዝ ጨዋታም እንግዲህ እንደሚደርስም ጭምር እየተነገረ ይገኛል። ይህ ለአርሰናል እጅግ በጣም አስደሳች የሚባል ዜና ነው። ጽድት ያለ ነገር ነው ይዤ ልከቻልኩት ሀቢቢ ሹፍ ማን ወደ ልምምድ እንደተመለሰ ማለት ነው። ባለፈው ነግሬህ ነበር ልሰማኝ አልቻልክም። ይሄው ቀጥታ ኤቤሪቼ ኤዜ ወደ ሙሉ ልምምድ ተመልሷል ብለው ትላልቁ የዜና ምንጮች ሁሉ እንዳውም ጭራሽ በፎቶ ነው ይዘው የመጡት። አሁን ዋናው ነገር እሱ አይደለም ሀቢቢ። ቡካዮ ሳካ፣ ካፒቴን ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ እና ጁሪያን ቲምበር ዛሬው ልምምድ ላይ አልታዩም ተብሏል። አላህ ያብጨው። እንግዲህ ኖርማሊ ረፍት ምናምን ሊሆን ይችላል እና ብቻ ጀለስ ተመልሷል ለማለት ያክል ነው። ሌሎች መረጃዎች ሊኖሩ ይችላሉ። በኋላ ከችላለሁኝ መጫችሁ የሚል ሰበር ዜና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። አሁን ላይ እየወጡ ባሉ መረጃዎች መሰረት ኤቤሪቼ ኤዜ ሙሉ ለሙሉ ከጉዳቱ እንዳገገመና ከክለባችን ጋር በመሆን ልምምዱ እንደጀመረ የሚያሳዩ መረጃዎች ወጥተዋል። መረጃውንም ይዞልን የወጣው ለክለባችን ቅርብ የሆነው የዜና ምንጭ ከሆነ ረም ነው። ከዚህ በፊት እንደሰማነው ኤቤሪቼ ኤዜ በደረሰበት ጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃል ተብሎ ነበር። ነገር ግን ኤቤሪቼ ኤዜ ከደረሰበት ጉዳት ቶሎ እንዳገገመና ከክለባችን ተጫዋቾች ጋር በመሆን ልምምዱ እንደጀመረ የሚያሳዩ መረጃዎች ወጥተዋል። ኤቤሪቼ ኤዜም ለቅዳሜው ጨዋታ ሙሉ ለሙሉ ዝግጁ ይሆናል ተብሎ ይጠበቃል። የአርሰናል ደጋፊዎች እንግዲህ በጣም ስንጠብቅ የነበረ ዜና ነው ብዬ አስባለሁ። እናንተስ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። እንዲሁም ደግሞ እኛን አመስግኑን ሻምፒዮንስ ሊግ ላይ 5ኛ ቦታ አስጨምረናል ምናምን የምትሉት የአርሴ ደጋፊዎች አሁን በሻምፒዮንስ ሊግ ጉዳይ አርሰናል ማመስገን አይከብድም? ችግር የለውም እኮ 6 ሻምፒዮንስ ሊግ ቢኖራችሁ እኮ መሰገድም አለበት ግዴታ ነው። እኔ እስማማለሁ። እንዲሁም 6 ሊግ ካላችሁ አሁን የተደባ አውጡና ይሁን ያውን ልጀምር መስገዱን ራሱ ያረ ፈሩ እግዚአብሔርን የ5ኛ ቦታ ላይ ገና የሻምፒዮንስ ሊግ ዝማሪ ራሱ የጠፋባቸው እነ ማንቸስተር ዩናይትድ፣ አስቶን ቪላ ወይም ቼልሲ ምናምን ለሚገቡበት ቦታ ፕሪሚየር ሊጉን አመስግኑ አይከብድም? አረ ተገቢ አይደለም። ይሄ ሌላ ተገቢ ያልሆነ ነገር ምን እንደሆነ ታውቃላችሁ? ስለ ዋን ዊን አለማወቅ በዚህ ሰዓት ማለት ነው። ጋይስ ሬጂስተር አድርጋችሁ ዲፖዚት ስታደርጉ ነፃ 400 ብር ታገኛላችሁ የመጀመሪያ ዲፖዚታችሁ ላይ ማለት ነው። ኦዶች ነው የሚሰጡት። ቨርቹዋል ጌም ማግኘት ትችላላችሁ። ኦዶቹን ግን ገብታችሁ ቼክ አድርጓቸው። የምር ጽድት ያለ ኦዶች። ሊንኩን ባዮ ላይ ቴሌግራም ቻናል አለ። ቴሌግራም ቻናሉ ላይ አስቀምጥላችኋለሁና ይሄን ፕሮሞ ኮድም ተጠቅማችሁ እንትን ስትሉ የ500% ቦነስ ታገኛላችሁ። ቦነስ በቃ በሽ ነው አልኳችሁ ጋይስ። ሊንኩን ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ይሄንንም አለማወቅ ተገቢ አይደለም በዚህ ሰዓት። ሁሉም ታውቁት ከዚህ በፊት የእንግሊዝ ፕሪሚየር ሊግ ክለቦች ከ1 እስከ 4ኛ ያወጡት ናቸው ወደ ሻምፒዮንስ ሊግ የሚገቡት። ነገር ግን አሁን ምስጋና ለክለባችን አርሰናል ይግባውና ከ1ኛ እስከ 5ኛ ያወጡት የደረጃ ሰንጠረዡ ላይ 5ኛ የሚኖረው ክለብ ራሱ ሻምፒዮንስ ሊግ ላይ ይገባል። ይሄ ለእንግሊዝ ክለቦች በጣም ትልቅ ዜና ነው። በተለይ ደግሞ የሊቨርፑል ደጋፊዎች አመስግኑን አርሰናልን። እኛ የአርሰናል ደጋፊዎችን አመስግኑ። ምክንያቱም በአርሰናል ምክንያት ነው ይሄንን የምታገኙ። የሊቨርፑል ደጋፊዎች ያልኩበት ምክንያት 5ኛ ሊቨርፑል ነው። አሁን በዚህ ውጤት መሰረት እንግዲህ ያው 4ቱ የታወቀ ነው። 5ኛው እንግዲህ ሊቨርፑል አርሰናል ባሳየው ውጤት ምክንያት ነው ይሄ የሚሆነው። መሰላችሁ አርሰናል በዚህ ዓመት እያሳየው ባለው ውጤት ምክንያት ኮፊሸንቱን ከፍ አደረገ የእንግሊዝን ማለት ነው እንዳጠቃላይ። ስለዚህ ከዚህ በኋላ
በቀጣይ ዓመት ላይ ማለት ነው 5 ክለቦች ከእንግሊዝ ሻምፒዮንስ ሊግ ላይ ይሳተፋሉ። ያው ከ1 እስከ 5 የወጡት ሆኖ ማለት ነው። ያው ሻምፒዮንስ ሊግ የሚበላ ዩሮፓ ሊግ የሚበላ እንደዚህ እነሱ ያሉት ይጨማምሩታል እዚህ ቁጥር ላይ ግን ከ1 እስከ 5 የወጡት በቀጥታ ሻምፒዮንስ ሊግ ገቢ ናቸው። እድሜ ለአርሰናል እድሜ ለወያለው ምስጋና ለወያለው ይገባውና ማለት ነው። ትላንት ወያለው ማሸነፉን ተከትሎ ወያለው አይደለም አርሲዬ ትላንት ማሸነፏን ተከትሎ ማለት ነው ቀጣይ ዓመት በአውሮፓ ቻምፒዮንስ ሊግ እንግሊዝን ወክለው የሚጫወቱ ክለቦች 5 እንደሚሆኑ ተረጋግጧል ማለት ነው። ተረጋግጧል። ሲጀመር 91 ላይ እንድታገቡ የፈቀድኩላችሁ እኔ ነኝ። እየቋጠርኩ ነበር ለካ ሳስታውስ አርሰናል ዛሬ ካሸነፈ 5 ነው የሚያልፈው። ዘና ብለን ማለፍ እንችላለን። አክቹዋሊ እኛ ማለፍ አይቀርም፣ ግን እነ ቼላውም እንዲመጡ ፈልገን ትናንት እንድታሸንፉ ፈቅደንላችሁ ነው ማለት ነው። ዞላ ፈቅዶላችሁ ነው። ለማንኛውም ማለት ነው እንደዚህ አይነት ጥሩ ስራ ለሀገራችን፣ እሺ ለሊጋችን እንግዲህ ሊጋችን እኛ ስለሆነ ሀገራችን እንላለን። ለሊጋችን እንደዚህ አይነት ጥሩ ስራ ስትሰሩ ሄዳችሁ ስታኮሩ እኮ እኛም እናደንቃችኋለን። አይ ወያለው የማቻችሁ። ለማንኛውም ግን ዋንጫው ጋር ምናምን እንደርሳለን የሚል አጉል ብልግና ውስጥ እንደገቡ። እሺ ትልቅ ክብር ለአርሰናል። በነገራችን ላይ ለሁለተኛ ጊዜ የእንግሊዝ ፕሪሚየር ሊግ ቡድኖች 5 ቡድኖች ወደ ቻምፒየንስ ሊግ እንዲሳተፉ አድርጓል። አምና በማድሪድ ትላንት ደግሞ በስፖርቲንግ ሊዝበን ማለት ነው። እና እንደዚህ አንዳንድ ጥሩ ስራዎችን ሲሰሩ ያው ማመስገን አለብን ለማለት ነው። ቢግ ሪስፔክት አርሰናል። ይመቻችሁ። ቸልሲ ደጋፊዎች ኑ እስቲ ወደዚህ አንድ ነገር በግልጽ ማውራት መቻል አለብን። እንደምታውቁት ክለባችን አርሰናል ትላንትና በአውሮፓ ሻምፒዮንስ ሊግ እንግዲህ ስፖርቲንግን ካሸነፈ በኋላ አንድ ትልቅ እድል እንግሊዝ ክለቦች አመቻችተዋል። እሱም የአውሮፓ ሻምፒዮንስ ሊግ የሚሳተፉ ቡድኖች ወደ 5 ከፍ እንዲል ማድረግ ችሏል። ታዲያ ይህንን አጋጣሚ እንደዋዛ ፈዛዛ እያያችሁት ነው። አንዳንድ የቸልሲ ደጋፊዎች ሳያችሁ እናንተ የማይመጥናችሁ ቦታ ላይ መወዳደርና መሳተፍ የለባችሁ። ቸልሲዎች ግልጹን ስነግራችሁ የአውሮፓ ሻምፒዮንስ ሊግ መድረክ ላይ መሳተፍ መቻል አለባችሁ። ታዲያ ይህንን መድረክ ላይ ለመሳተፍ የፊታችን እሁድ ወሳኝ ጨዋታ አላችሁ። በሜዳና በደጋፊያችሁ ፊት ነው የምትጫወቱት እና እንዴት ነው ለማጋደም አላሰባችሁም ወይ? አርሰናልስ በዚህ በኩል የሰራላችሁን ፌቨር እናንተ ደግሞ በዛ በኩል ለመስራት አላሰባችሁም ወይ? እሱን ግልጽ አድርጋችሁ እንድትነግሩኝ እፈልጋለሁ። ቸልሲያውያን ቀላል ነገር እኮ አይደለም። እናንተ አሁን ካላችሁ ነጥብ 48 ማለት ነው። ይህን ጨዋታ ብታሸንፉ ወደ 51 ነው አይደለም የምትገቡት። ታዲያ በአውሮፓ ሻምፒዮንስ ሊግ የመሳተፍንም እድላችሁ ከፍ ያደርግላችኋል። ጥቀሜ እንደጥቀመህ አይነት ሙድ አርሰናል አራምዷል እና ይሄንን አክሰፕት ታረጋለህ አታረግም ነው? እስቲ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ይመቻችሁ። እኔ ዩናይትድ ደጋፊ ነኝ። ነገር ግን ራያ የኛ በረኛ ቢሆን ብዬ የምመኘው ድንቅ በረኛ ነው። አርሰናል እሱን ስላገኛችሁ በጣም እጅግ ደስተኛ መሆን አለባችሁ። የጀርባ አጥንታችሁ የአርሰናል የጀርባ አጥንት ነው ራያ። ያለሱ ምን ሲፈጠር እንደነበር አይታችሁታል። እኔ ከራያ በጣም ሞድለ ትልቅ ነገር ኳሶቹን ማዳኑ ምናምን ጎበዝ በረኛ መሆኑን ብቻ አይደለም። ሞደርን ፉትቦል የሚፈልገው ዘመናዊው ፉትቦል የሚፈልገውን የበረኛን ተግባር የሚያሟላ ሰው። ትላንትና ራያ 93% ነው ፓስ አኩሬሲ ነበር። 93% በረኛ ሆኖ ይሄንን ማድረግ በጣም ትልቅ ነገር ነው። ማጫወት፣ ፓስ ማድረግ፣ ጥሩ ፓሶችን መስጠት፣ ይሄ ከበረኝነት ከዘመናዊው ፉትቦል ይጠበቃል። ይሄን ያሟላ ድንቅ በረኛ ነው ያላችሁና በጣም እድለኛ ናችሁ። አመስግኑ። ራያ ስላላችሁ አመስግን።